ወደድሽም ጠላሽም በደንብ አድርገሽ ማወቅ ያለብሽ ማለት ነው አንቺና አብርሃም አብራችሁ ምናምን ልትኖር እንዳታስቢ ባይዘ ጎዳና ወጥቼ ሳለኩ ብዙ ሰዎች ብር ልከው ነበር ያንን ብር እኮ እሱ በለው እኮ ብለውኛል ማስረጃ ይታል ሲጀምር ምን ያገባሃል ቆይ ምን ያገባ ምን ያገባ እናንተ ምን አለንና ነው አንተ ስለ እሱን ሄደ የምታግተው እኔና እሱ ፍቅር ጀመረ ከዛ ምን ልታደርግ ነው እሺ መቶ ሰው ቢሰለፍ አንቺን የማይመስለኝ ፍቅር ነው ማለት እስከማገቱ ድረስ ይደርሰው በእኔ ምክንያት ነው አይደለም ሰላም እንዴት ናችሁ ውድ የንጋት ዩቲዩብ ቤተሰቦች እንደምን አላችሁ እግዚአብሔር ይመስገን ያው ትንሽ ተፈትፈት ብዬ ነበር የሆነ ችግር አጋጥሞኝ ነው ያው ሁሉ ነገር ለበጎ ነው ብዬ ነው ማሰበው ችግሮች አንዳንዴ ሲመጡ ደስታዎችም እንደሚመጡ ማሰብ ያስፈልጋልና የሆነ ነገር ያው ብዙ ነገሮች አሉ ብዙ ነገሮች ሲመጡ ደግሞ ነገሮችን እንደ ክፉ ነገሮች ሲመጡ እንደ በጎ መውሰድ መልካም ይሆናልና የሆነው ነገርም በቃ ለኔ እኔን የሚያበረታታና ለኔ አቅም የሚሰጥ ነገር ነው እኔ እንድበረታ ነው ያው ችግሮች ሲመጡ አንዳንዴ ሁላችሁም ጥሩ ነገር ይዞ እንደሚመጣ ማሰብ ያስፈልጋልና ያው ዘበነበርኩበት ሰዓትም እየመጣችሁ የጠየቃችሁ የቅርብ ጓደኞቼ በጣም ላመሰግናችሁ እወዳለሁ እንዲሁም ደግሞ ዩቲዩብ ቻናሉን ራሱ ኮሜንት ጽፎ ነበርና ቴንኪው ማለት ፈልጋለሁ እግዚአብሔር ይስጣችሁ ያው ዛሬ ዋና የመጣውበት አላማ ምንድነው ዮርዲን ዛሬ ላገኛትና ስለነበረው ሁኔታም ከሷ ጋር ማውራው ነገር ስላለኝ በመቀጠልም ደግሞ ያው እኔ ችግር የለውም ልበደል ያው ከካሜራ ጀርባ ብዙ ነገሮች ተደርገዋል ግን እሱንም ወደ ኋላ በመተው ወደ ጎን በመተው ያው እሷንም ይቅርታ ለመጠየቅ ፈልጌ ነው ዛሬ ቀጠርኳተኝ የነበረውን ፊሊንግ ለነግራችሁ ፈልጋለሁ በቃ ከመናገረው በላይ ነው በጣም ብዙ ነገሮች ነው የደረሱብኝ ግን ያው የነበረው ሁኔታም ካሜራ ጀርባ የነበሩ ሁኔታዎች የነበሩ ችግሮች ነበሩ እነሱን ያው እኔ እንደ ፖዚቲቭ ነው የማየው ሁሉን ነገር እንደ ፖዚቲቭ ነው የማየው ሁሉንም ነገር እግዚአብሔር ይመስገን በጣም እንትን ዮርዲ መጣች ኦኬ እንዴት ሰላም ነው እንዴት ዮርዲ ሁሉ ሰላም እግዚአብሔር ይመስገን ተፈታችሁ አዎ ተፈታን እንግዲህ እግዚአብሔር ይመስገን እንዴት ትንሽ ቀን ለምታሰረው እንዴ የተወሰላችሁት በደንብ ቢያስሯችሁ ጥሩ ነበር ትታሹ ማለት ምን ማለት ነው ያደረከው ነገር ጥፋት አይደለም እንዴ እንደ ጥፋት አይደለም እንታሰረ እና አንቺ ወደሱ ወገነሽ ነው እንደዛ የምትይ እኮ ስለመወገን አይደለም ያረከው ነገር ልክ ነው ሲጀመር ማለት ልክ እኔ አብርሽ የሚባል ልጅ ባላቅ ጭራሽ ባላቀው ራሱ እንዴት ለሱ ማልወገን ሰበከሽ እንዴ ደግሞ ሲጀመር ስለምታወራው ነገር መጀመሪያ ተጠንቀቅ ሰበከሽ ምን ማለት ነው ሰበከሽ ማለት እና ምን ማለት ነው ታዲያ እኔ ወደ ትክክለኛው ቦታ ነው ወደ ትክክለኛው ነገር ነው ማን ተበድሎ ነው ማን እንትን ብሎ ነው አሁን አንቺ ወደሱ ሳይዱ ነሽ እንደዚህ እንትን የምትይው ምን ለማለት ፈልገሽ ዮርዲ በጣም ብዙ ነገር ስላደረግሽልኝ ባይዘው ማለት ነው እኔ ክፉ ላለመናገር አንቺን በጣም እየተጠናቀቅኩ ነው ያለው ክፉ እንድናገር አታድርጊ ለምን ክፉ የምትናገረኝ ለምን ምን ስላደረኩ ምን አድርጌያለሁ ለምን ክፉ የምትናገረኝ እኔ እኮ ትክክለኛው ነገር ነው እየነገርኩ ያለሁት እንዴ ልጁን እንደዛ ማድረግ ልክ ነው ብለህ ለምን ታስበው አልገባኝም እንደዛ ነው እና እሱስ የሚያደርገው ነገር ትክክል ነው ብለሽ ታምኛለሽ እሺ እሱ ያደረገው ነገር ጥፋት ነው እንበል አንተ በዛ ልክ መሄድ ልክ ነው ከዛ ውጭ በስነ ስርዓት መነጋገሩ አይሻልም ነበር እንደዛ ድረስ ሄዶ ሰው እንደዛ ማሰቀይ እሺ እጅ ላይ ቢሞትብህስ ነው ነፍሰ ገዳይ ሆንክ ማለት እኮ ነው ይሄን አላሰብክም ነበር በጣም ትገርሚያለሽ ከመረኝ ቢያንስ እኔን ማሰብ ነበረብሽ እኔ ብዙ ነገር አድርገሽልኛል እንዲቁሜ እንደሄድ ያደረግሽኝ አንቺ ነሽ በዚህ ወይ አብርሃምም ከበፊቱም ያደረገልኝ ነገር መርሳትም አልፈልግም ሲጀመር ገብቶሻል አንቺ ግን በዚህ ልክ እንደዚህ ማለትሽ ግን በጣም ከመረኝ ነው በጣም ቃላት የለኝም እኔ ክፉ አልናገርሽም ሲጀመር ወይ ሄኖክ እኔ ይኸውልህ ሄኖክ እሱን ከማውቀው በፊት እኮ አንተ ነው ማውቀው አይደለ ለመረዳት ሞክሬ ነበር በቃ ያለህበት እሺ ምን አድርግ ነው የምትይኝ እሺ በራሴ በህይወቴ መጣ ገብቶሻል አትፍጥብኝ እና ታዲያ ምን ማለት ስለሱ እኮ አይደለም እንነጋገር ከተባለ ብዙ ነገር ነው እኮ ያደረከው እንዴ አንተ እኔን ሁሉ ለምታይ ነበር ገፈተርከኝ ነው የማይሆን ነገር ተናገርከኝ ምናምን ሲጀመር ካሜራ ውስጥ ራሱ ያልገባ በጣም ብዙ ነገር ነው ያደረከኝ እኮ አንተ አይደል እንዴ የማይሆን ነገር ተናግረኛል ገፍትረኝ ልትመታኝ ሁላ ሞክረ ነበረ ሲቀጥል እሱን ሁላ እንደዛ ለማድረግ እስከማገቱ ሁላ ድረስ ይደርሰው በእኔ ምክንያት ነው አይደል እንዴ አይደለም በእኔ ምክንያት ነው እኔ ገና ለገና ስለወደደሽ ምናምን ብለ ሲጀመር ምን ያገባሃል ቆይ ምን ማለት ነው በዚህ አይነት እኔ ሁሉ ያጣገብ የሚደርሰውን ሰው ላይ ያሰድርክ ልታግት ነው ማለት ነው እንዴ ምን አገባ
እኔ አንተ ምን አለንና ነው አንተ ስለ እሱን ሄደ የምታግተው? እኔና እሱ ፍቅር ጀመረን ከዛ ምን ልታደርግ ነው? እሺ ማለት ፍቅር ጀመረን ማለት እንደው ጀመረን ቢሆን ምን ልታደርግ ነው? ነው ቢሆን ሳይሆን አካሄዱ እኮ ከምሬ ነው። አካሄዱ እኮ በጣም የሚያስጠላ አካሄድ እየሄድሽ ነው ያለው። አሁን በደንብ ልታቂው ባይዘው እሱን እኔ አብርሃም ያ ነገር ያቺ ነገር ስላለችብኝ ነው ለማስቀየምም እና የሆነ ሰው ገፋፍቶኝ ነው ወደዛ ውስጥ እንድገባም ያደረገኝ። ያ ብዙ እኔ እሱን ለማስቀየም ፈልጌ አይደለም ሲጀመርም እንደዛ ወደዛ ውስጥ የገባሁት የሆነ ያው ፕሬጀሮች አሉ ግፊቶች አሉ በስተጀርባ ግን እኔ እሱን ለማስቀየም ፈልጌ አይደለም። እኔ እሱን አሁንም ይቅርታ ለማለት እንትን እላለሁ። ግን አሁንም የምነግርሽ ማለት ነው በደንብ አዳምጪኝ። አንተ ራስህ እንደማመጥ ጥፋትን ሰው ላይ ለማላከክ አትሞክር። በቃ ለጥፋት ኃላፊነት ውሰድ። ሰው ገፋፍቶኝ ነው ምናምን ምን አስፈለገ? ያንተን ህይወት የሚኖርልህ ሰው ነው እንዴ? እሱ ታዲያ ትክክል እያደረገ ነው ብለሽ የምታስበው? ምን አጠፋስ? እሱ ሲጀመር ቆይ ስለፈተና እኔ እኮ መጠቀሚያ ነው ያደረገኝ። ብዙ ነገር አላደረግልህም እንዴ አንተ? አድርጓል። ገብቶሻል ነው ያን ማስቤ እኮ ነው ገብቶሻል። ያን ማስቤ ነው እንጂ እኔ ከባድ የሆነ እንትንም ልወስድ ነበር እውነቱን ብነግርሽ። ጭራሽ ከዚህ በላይ ማስበ ነበር እንዴ? ግን ያን ሁሉ ነገር አሰብኩኝ ምን አልኩኝ ግን በቃ ነገሮች የሚሆኑት አንዳንዴ ያው ያ ግፊትም ስላለ የሰዎች ግፊትም ስለነበረ እኔ የነሱ ግፊት ባይኖር ነው የነ ትንሿ ምናምን ባይኖር እኔ ያ ማለት እኔ ፈልጌው ነው የሚያደርኩት ሲጀመር ገብቶሻል። ግን አሁንም እውነቱን የምነግርሽ አሁንም ካንቺ ጋር ካየሁት አትለቀው ይሄ ምንም እንትን ማረገው ቶለሬት ማረገው ነገር የለኝም። ከዚህ ላይ በደንብ ማወቅ ያለብሽ ነገር ግን እንደ ወንድም ከምሬ ነው የምነግርሽ። አንቺንም ዛሬ የጠራውበት ምክንያት አንቺን ላገኝሽ የፈለግኩት ምክንያት ምንድነው? ይቅርታ ልጠይቅሽ ስለፈለኩ ነው። እኔ አንተን ይቅርታ አልፈልግም። ትሰማኛለህ? በዚህ ሁኔታ አሁንም እየዛትክበት ነው ልጁን ጭራሽ በዚህ ሁኔታ ለእሱ ያልተመለስክ ለኔ አትመለስም። ነገ እኔ ነገር ብታደርገኝስ በምን አምነሃለሁ እንዴ? ይቅርታ እያልክ እኮ ነው ብዙ ጥፋት ተጠፋኸው። እኔ እኮ ልረዳ እየሞከርኩ ነበር በቃ ከነበረበት ካለህበት ሁኔታ ነው ብዬ ለመረዳት እየሞከርኩ ነበር። ግን የኛ መረዳት አንተ ጭራሽ በመጥፎ ተረዳኸው። ምን ማለት ነው? ጭራሻውን ይቅርታ ልትለኝ ትፈልጋለህ? እንደዛ ነው። እኔ ያናደደኝ ምክንያት ከካሜራ ጀርባዎች ብዙ ነገሮች እኔና አንቺ የምናውቃቸው ነገሮች አሉ። መቼም እዚህ ላይ ካሜራ አለ ብለሽ ወይም ደግሞ ለኦዲየንስ ብለሽ እኔን እንትን አትይኝ አትደብቅኝ። ኖ በደንብ አዳምጪ ዝም ብለሽ። በዚህ ምክንያት አሁን እኔን እንትን ለማለት ምናምን ፈልገሽ ከሆነ አይ ፊል ሶሪ በጣም ነው የማዝነው። ግን እውነቱን መነጋገር ካለብን እንነጋገራለን። ገብቶሻል? ምንድነው የምንነጋገረው? አብርሃም እኔን መጠቀሚያ ነው ያደረገኝ። አብርሃም ይኸውልሽ እኔን በብዙ ነገሮች ተጠቅሞብኛል። አንደኛ በደንብ አዳምጪኝ። በጣም ጥሩ ነገር እኮ አድርጎልኛል አብርሃም። ምንድነው ያደረገ? ከሷ አንቺ ነው ማቅ ገብቶሻል? አዳምጪኝ። መጥፎ ነገር ያደረገበት ምንድነው? ማስረጃ ሳይኝ ምንድነው ያደረገ? እንዴ አብርሃም ምን ያላደረገ ነገር አለ? በዝርዝር አስረዳኝ። ምንድነው እንዴ ጎዳና ወጥቼ ሳለኩ ብዙ ሰዎች ብር ልከው ነበር። ያንን ብር እኮ እሱ በለው እኮ ብለውኛል። ማስረጃ ይታለ? ማስረጃ አለ ማለት ማስረጃ አለ። የሆነ ሰው ለመክሰስ ማስረጃ ያስፈልጋል አይደለ? ማስረጃ ሳይኝ እንዳምፈልጋለህ አይደለ? ማስረጃ ሳይኝ። ኧረ ተይው በእናትሽ። በደንብ ታውቂዋለሽ። ከካሜራ ጀርባ ካሜራ ስላለ ነው እንጂ ማለት ነው። በደንብ እያንዳንዷን ነገር ታውቂያለሽ። ይኸውልህ በጣም እያበዛው ነው። ሰማኛለህ? ካሜራ ስላለ የማይሆን መጥፎ ነገር መናገር አልፈልግም። አንተ በጣም እያበዛው ነው። እሺ አልበላም ነው የምትይው? መስመሬን እያለፍክ ነው። ሰማኛለህ? እኔንም እየወንጀልከኝ እኮ ነው እንዴ? ለአንተ ቀና መሆናችን ነው እንደዚህ ያስደረገን። ምንድነው ችግር? ስለተረዳ ነው ስላገዝነ ነው? ምንድነው የምትፈልገው? አሁን ምን እንደምትፈልግ በግልጽ ንገረኝ። ምን እንደምትፈልግ ማለት ምን እንደፈለግ ለምን እንደጠራኸኝ? ከዛ ደግሞ ምን እንደምትፈልግ አሁን እኮ ሶጣ ስንት ብር ተከፍሎ እንደወጣው እኮ በዋስ ብር ስንት እንደተያዘ እኮ ታውቂያለሽ። ሲጀምር ታውቂያለሽ። እሱንም እስሩ ያንሳል ማለት እስሩ ያንሳል ማለት ምን ማለት ነው? በደንብ መታሸት ነበረብህ። እንደ ጥፋትህ በደንብ መታሸት ነበረብህ። እኔ ላንተ የነበረኝን ክብር ቦታ ሁላ ነው ያሳጣኝ ማለት እኔ ቦታ እሺ እኔ ምን አጠፋው? እሺ ንገሪኝ እስኪ። ይኸውልህ ነግሬሃለሁ። እንደ ቤተሰቤ አመኘ ቤተሰቤን ሁላ ቀላቅያለሁ። ቤተሰብ አድርጌህ ነበር አይደለ? እና ታዲያ እኔ ምን አደረኩሽ ካንቺ ጋር? አንተ ግን ከጀርባዬ ብዙ ነገር ነው ሲሳይ። ምን አደረኩሽ ንገሪኝ እሺ። ያረከው ደግሜ ልንገርህ አንተ እንዴ በምክንያት የታሰርከውና ማለት እኔ ከሱ ከልጁ ጋር ነው እንጂ ካንቺ ጋር እኮ ጸብ የለኝም። እሱን ከአብርሽን ያሳሰርከው ወይም ደግሞ ከማን ነው አብርሽን ነው የጎዳችሁት የነበረው ያገታችሁት የነበረው በእኔ ምክንያት ነው አይደለ? አይደለም በምክንያት አይደለም፣ በእኔም ባንቺ ምክንያት ነው። ስለዚህ ታዲያ ምን ፈለክ ከዚህ በላይ ማለት? አሁን ራሱ መጣ ራሱ እንትን አለ እንጂ እኮ እኔ ምንም ያደርግ እዚህ አይነት አንተ እድሉን ብታገኝ እኔንም ከመድፈር ወደ ኋላ አትልም። አሁን እየገባኝ እየተረዳሁት የመጣው እሱ ነው። ምን ማለት ነው እንዴ? ይሄን ካረክ ሌላም ነገር ለማድረግ አቅሙ ይኖራል፣ አንተ ብርታቱ ይኖራል። ረበናት አታረገውም። እሱ እኮ አያደርግም ነገር እንደዚህ አትጠም እንትን አትበይ። እኔ ሲጀመር ያንቺን ይወጥ ማስረጃ ባይኖር ኖሮ አረገው ሲሉኝ አላምንም ነበር። ግን ጥሩነቱ በቪዲዮ ነው። እሺ ምን አደረኩሽ? ከቤትሽ ምን አደረግኝ? ቤቴ ውስጥ አይደለም ሄኖክ፣ ቤቱ ስለሆነ ነገር አይደለም።
ኧረ በስመ አብ ምን አይነት ሰው ነሽ? አንተ ለክፉ ቀን ሰው ነው አይደለ? ልጎዳኝ ሞከርከው። ስለዚህ ለኔስ እንዴት ትመለሳለህ? ማለት እሱ የሚሰራው ስራስ እሱ ትክክል ነው። እኔ መጠቀሚያ ነኝ። እሺ እሱ እኔ ሞዴል አይችልም። መብቱ እኮ ነው። ሞዴል አይችልም ምንድነው ማለት? እኔ ሞዴል አይችልም ምን አጠፋ? እስቲ ንገረኝ። ስለ አብርሃም የምታውቂው ነገር አለ? ባይዘው ምንም የማላውቀው ነገር የለም። የማላውቀው ነገር የለም። ስለሱ ደግሞ ማን ያውቃል? ላፈቅረው እችላለሁ። እሺ ምን ትላለህ? ምን ነው ተገረምክ? እኔ ጥሩ ልብ ነው ማፈቅረው። ገባህ አይደለ? አንተንም ልወድ እችል ነበር፣ ግን ደግሞ በዚህ አይነት ሁኔታ እንኳን ልወድ ጭራሽ ነበረኝን ክብር ሁላ አሳጥተኛል። እሺ እኔ መናገሬ ያለኝን ስሜት መግለጽ ነው የሁሉ ነገር እንዲመጣ ያደረገው። ይኸውልህ እኔ እንዳዲስ ወደ ኋላ አትመልሰኝ። ነግሬሃለሁ። መጀመሪያ ማድረግልን ሁሉም ነገር በህስነት ፈደው ብዬ ቀድሜ ነግሬሃለሁ አይደል? አስጠንቅቄህ ነበረ። ያን ጥሰህ ነው ፍቅር ያዘኝ ምናምን ብላ ያወራኸው። ከዛም ደግሞ ከመኔው ሌላ ሰው አግቶ እስከማስፈራራት ደረስክ። በዚህ ሁኔታ አንተ ታረጋኛለህ የኔ ያረጋታለሁ ብላ አስበህ ከሆነ እንዳታስብ፣ ጭራሽ እንዳታስበው። እሺ ሲጀመር አጉል ፉክክር ውስጥ አትግባ። ማለት አጉል ፉክክር ማለት ምን ማለት ነው? ባይዘው አንዳንዴ ያው ነገሮች ይፈጠራሉ። እኔም ራሴን አንዳንዴ በቃ አሁን የማይመስል ነገር አናወራ። ወደድሽም ጠላሽም በደንብ አድርገሽ ማወቅ ያለብሽ ማለት ነው። አንቺና አብርሃም አብራችሁ ምናምን ልትኖሩ እንዳታስቢ። ባይዘው አይ ማስፈራራት አይደለም፣ ምንም እንዳታስቢ። ካመሬ ነው ይሄን እንዳታስቢ። ባይዘው እኔ በጣም አሁን ለአይምሮዬ በጣም የቤት ስራ የሆነብኝ ነገር አንድ ነገር ብቻ ነው፣ የፋሚሊዎችሽ ጉዳይ። የዛኔ የችግር ጊዜ፣ የዛኔ የመከራው የስቃዩ ጊዜ ማሚን ማስቀየም አልፈልግም። እሱ ብቻ ነው የሚይዘኝ እኔ በሌላው ማለት ነው። በጣም ነው የምታሳፍረው። እሺ እንደዚህ ማሰብ ራሱ በጣም ነው የምታሳፍረው። በጣም ባለጌ ሰው ነኝ። ማቅ መስሎኝ ነበር ግን አላውቅም። ጸድቅ ብዬ ባዝራት ተንጠልጥላ ቀረች አሉ። ምን ማለት ነው? ደፋር ነው በጣም። ምን ማለት ነው? ካሜራ ነው። እኔ እኮ አሁን አንቺን የጠራሁሽ ማለት ነው። ካሜራ ምን ተምብዬም እኮ የመጣሁበት ምክንያት ዋናው አዳምጪኝ፣ ይቅርታ ልጠይቅሽ መጥቼ ነበር። አንቺ ግን ነገሮችን እያወሳሰብሽ ባይዘው በግልጽ አሁን በግልጽ የምነግርሽ ነገር ማለት ነው። በግልጽ ማወቅ ያለብሽ ነገር አፈቅርሻለሁ። ይሄን በደንብ ወቂ። አንድ ነገር ልንገርህ፣ እኔ በዘመኔ እንደዚህ ፍቅር አላውቅም። ሰው እየበደሉ ከዛ ደግሞ ተቀየመ እንደዚህ ፍቅር የለም። እሺ ጥፋት እያጠፋ እየመጣ ደግሞ ይቅርታ እንደ ነገር አይሰራም። እሺ ቦታ ነው ደረጃ ነው። እሺ እሺ አዋሪ ከተለኛ